ሰላም ሰላም የጀነራል ኤጁኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ፍሬሽማን ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል ኮርስ እየተማማርን ነው የምንገኘው። ዛሬ እንግዲህ ቻፕተር 2 ነው የምንጀምረው። ቻፕተር 2 የመጀመሪያውን ፓርት እናያለን። ቻፕተር 2 እንግዲህ ርዕሱ ዋናው ምንድነው? ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ነው የምናየው። ዛሬ በዚህኛው ፓርት ጂኦሎጂ ማለት ምን ማለት እንደሆነ ከኢትዮጵያ ጋር ደግሞ የተከሰቱ አንዳንድ ክስተቶችን በሆነ ፔሪየድ ጊዜ እነሱን ለማየት እንሞክራለን። እስከ ፍጻሜ አብራችሁን ቆዩ። በመጀመሪያ እንግዲህ ጂኦሎጂ ማለት ምን ማለት ነው የሚለውን ስናይ ጂኦሎጂ ኢዝ አን እርዝ ሳይንስ ዛት ስተዲ ዘ ኢቮሉሽን ኦፍ ዘ እርዝ ማለት ነው። ይሄ ስለ ምድር የሚያጠና ስለ ፕላኔታችን የሚያጠና የሳይንስ ዘርፍ ነው ጂኦሎጂ ማለት ነው። ሶ ምንድነው በሚያጠናው በዚህ ሂደት ውስጥ የምድርን ኢቮሉሽን ነው። ምድር አሁን ያለችበት ደረጃ እንዴት ደረሰች፣ ምድር ላይ ምን አይነት ነገሮች ተፈጥረው ነበር የሚሉ ነገሮችን የሚያጠና ነው። ዘ ማቴሪያል ቱ ዊች ኢዝ ሜድ ኦፍ ከምንድን ነው ምድር የተሰራችው የሚለውን ምድር ላይ የተፈጠረው አንዳንድ ፕሮሰሶችን እነዛን የሚያጠና አንዱ የሳይንስ ዘርፍ ነው ማለት ነው። ሶ ጂኦሎጂካል ፕሮሰስ ስንል ሁለት አይነት ፕሮሰሶች አሉ፣ ኢንዶጄኒክ እና ኤግዞጄኒክ ፎርሶች አሉ ማለት ነው። ሶ ኢንተርናል ፕሮሰሱ ይሄ ኢንዶጄኒክ የምንለው ሲሆን እነዚህ ደግሞ ቮልካኒክ አክቲቪቲ በእሳተ ገሞራ ሲፈነዳ ኦር ውስጥ በሚያካሄድበት ሁኔታዎች ውስጥ የሚፈጠሩ ሲሆን ኦል ዘ ቴክቶኒክ ፕሮሰሶች ደግሞ ፎር ኤግዛምፕል እነዚህ ፎልዲንግ፣ ፎልቲንግ፣ ኦሮጄኔሲስ ይሄ ማውንቴን ቢልድ የሚደረግበት ሂደት ኤንድ ዘ ኢፒሮጄኔሲስ ስሎ ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማሰስ እነዚህ ኢንዶጄኒክ ፎርሶች ናቸው። በኢንዶጄኒክ ፎርስ የሚፈጠሩ ናቸው። ዘስ ፕሮሰስስ ሪዛልት ዘ ቢልዲንግ ኦፍ ስትራክቸራል ኤንድ ቮልካኒክ ፊቸር ላይክ እነዚህ ፕሌቲዩ፣ ሪፍት ቫሊ፣ ብሎክ ማውንቴን፣ ቮልካኒክ ማውንቴንስ እነዚህ እንዲፈጠሩ መንስኤዎች ናቸው ማለት ከላይ የጠቀስናቸው እነዚህ ፎልዲንግ፣ ፎንቲንግ፣ ኦሮጄኔሲስ፣ ኢፒሮጄኔሲስ ብለን ያነሳናቸው ነገሮች ማለት ነው። ሁለተኛው ደግሞ ኤክስተርናል ኦር ኤግዞጄኒክ ፕሮሰስ የምንለው ሲሆን አር ጂኦሞርፊክ ፕሮሰስ ሰቻስ እነዚህ ዌዘሪንግ፣ ማስ ትራንስፈር፣ ኢሮዥን፣ ዲፖዚሽን እነዚህ ከምድር ከሰርፌሱ በላይ በኩል የሚካሄዱ ናቸው ማለት ነው። ሶ አክት አፖን ቮልካኒክ ስትራክቸራል ላንድ ማስስ ባይ ሞዲፋይንግ፣ ራፍኒንግ ኤንድ ሎወሪንግ ዘም ዳውን በዚህ አማካኝነት ደግሞ የሚፈጠር በቮልካኒክ ስትራክቸራል ላንድ ፎርሞች ና በእነዚህ አማካኝነት ነው የሚፈጠረው ማለት ነው። ሌላኛው ጂኦፊዚክስ የምንለው ስተዲንግ እርዝኩዌክ ዌቭስ ዊች ካን ፔኔትሬት ዲፕ ቤኔዝ ዘ እርዝ ሰርፌስ ስለ መሬት መንቀጥቀጥ ምናምን የሚያጠና አንዱ የጂኦሎጂ ዘርፍ ነው ማለት። ሌላኛው ጂኦ ኬሚስትሪ ማለት አናሊሲስ ኦፍ ዘ ዲቴል ኮምፖዚሽን ኦፍ ሮክስ ዊች ዘይ ካን ቢ ክሉሳ ዜር ኦሪጂን ማለት ነው። ጂኦ ኬሚስትሪ ማለት ደግሞ የሚያጠናው ስለምንድን ነው? ድንጋዮች ውስጥ ያሉ የተለያዩ ኮምፖዚሽኖች ከምን ድንጋይ ውስጥ ምን ይገኛል የሚለውን ያጠናል። ይሄ ደግሞ ማጥናታቸው ለምንድን ነው? ኦሪጂናቸውን እንዲያውቁ ክሉ ወር ሂንት ይሰጣቸዋል ማለት ነው። ጂኦክሮኖሎጂ ማለት ሜተድስ ኦፍ ፋይንዲንግ ኤጅ ኦፍ ሮክስ ማለት ነው። የድንጋዮች ምን ያህል እድሜ ምን ያህል ዘመን አስቆጥረዋል የሚሉትን የሚጠኑበት መንገድ ነው። ይሄ ደግሞ ፍሮም ራዲዮ አክቲቭ ኤሌመንትስ እነሱ ውስጣቸው ከያዙት ከራዲዮ አክቲቭ ኤሌመንት አንጻር ነው የሚጠናው ማለት ነው። ባዮጂኦግራፊ የሚባለው ደግሞ አባት ስለ ባዮቲክ አስፔክቱ የሚጠናበት መንገድ ነው። ሶ ዘ እርዝስ ኮንቲነንት ዌር ዋንስ ባንችድ አፕ ቱጌዘር ኢን ኤ ሲንግል ሂውጅ ኮንቲነንት ኮልድ ፓንጌ ማለት ከዚህ በአንድ ወቅት ላይ ምድር ላይ ያሉ ፕላኔቶች አሁን 7 ፕላኔቶች አሉን አይደለም? እነዚህ 7ቱም ፕላኔቶች አንድ ፕላኔት ነበሩ፣ አንድ ላይ ተገጣጥመው ነበሩ ማለት ያን ጊዜ በነበሩበት ሰዓት ምን ተብለው ነበር የሚጠሩት? ፓንጌ ይባሉ ነበር ማለት ነው። ሶ ዘ ላርጀር ሱፐር ኮንቲነንት ወዝ ዘ ስፕሊት ኢንቱ ይሄ ደግሞ ላርጅ የነበረው ሱፐር ኮንቲነንት ምን ሆነ? ለሁለት ተከፈለ ማለት ነው። ለሁለት ሲከፈለ ምናምን ተባለ? ጎንድዋና እና ላውሬዥያን ተባለ ማለት። ጎንድዋና የሚባለው አፍሪካን የያዘው ፓርት ሲሆን ላውሬዥያ ደግሞ ኤንድ ሌተር ኢንቱ ስሞለር ፍራግመንት ቀስ ያለ ደግሞ እነዚህ ጎንድዋና ላውሬዥያ የተባሉት ፓንጌ ለሁለት የተከፈለው ወደ ስሞል ፍራግመንቶች መሰባበር ጀመሩ እና በሚሊዮን ዓመታቶች በኋላ ላይ አሁን ወዳለበት ደረጃ ደረሰ ማለት ዘ ዘንድ ድሪፍትድ አፓርት ቱ ፎርም ፕሬዘንት አሬንጅመንት ኦፍ ዘ ኮንቲነንት ወደ 7ቱ ኮንቲነንት ተደረሱ ማለት ነው። አውስትራሊያን ክላይማቶሎጂስት አልፍሬድ ዌንገር ፕሮፖዝድ ዘ ሃይፖቴሲስ ዛት ኮንቲነንትስ ዌር ዋንስ አሴምብልድ ቱጌዘር አስ ኤ ሱፐር ኮንቲነንት ኮልድ ኤ ኮንቲነንታል ድሪፍት ቲዮሪ ማለት ነው። በኋላ ላይ ደግሞ አንድ ላይ ይሰበሰባሉ የሚልባልም እምነት አለ፣ ሀሳብ አለ ማለት ነው። ይህን አልፍሬድ ዌንገር የተባለ ሰው ነው ይህን ሀሳብ የሚያመጣው ማለት ነው። ሶ ቲዮሪው ዘ ጂኦሎጂካል ታይም ስኬል ኤንድ ኤጅ ዴቲንግ ቴክኒኮችን በምንመለከትበት ጊዜ እነዚህ ጂኦሎጂካል ታይም ፔሪዶች እንግዲህ ወደ 4 አይነት ታይም ፔሪዶች አሉ ማለት ነው። 4 አይነት ታይም ፔሪዶች አሉ። ግን እነዚህ ታይም ፔሪዶችን ምን ብለን እንከፍላለን? በመጀመሪያ ኢራ የሚባል አለ፣ ከዛ ፔሪድ አለ፣ ኢፖች የሚባል አለ ማለት። ኢራ የሚባለው ከሁሉም ትልቁ ነው። ከኢራ አነስ ያለ ደግሞ ፔሪድ የሚባል አለ።
ከፔሪድ ሲያንስ ደግሞ ኢፖች አለ። ኢፖች ማለት ከሁሉም ትንሽ ይሆናል ማለት ነው። ከዚህ አንጻር ደግሞ ወደ 4 አይነት ኢራዎች አሉ ማለት ፕሪካምብሪያን ኢራ የሚባል አለ፣ ከሁሉም ኦልደስት የሚባለው ማለት ነው። ፓሌዚዮክ ኢራ ደግሞ ይባላል፣ አንሸንት ላይፎች የመጡበት ቨርተብሬቶች ምናምን የተገኙበት እዚህ ሰዓት ላይ ነው የሚባለው። ሜሶዞይክ ኢራ የሚባለው ደግሞ ሚድል ላይፍ አለ፣ ዘ ኤጅ ኦፍ ሬፕታይሎች የመጡበት የነበሩበት እድሜ የሚባለው። ሴኖዞይክ ኢራ የሚባለው ደግሞ ሪሰንት ላይፍ የቅርብ ጊዜ የሚባል ማለት ነው። እኚህ ማማሎች የተፈጠሩበት ጊዜ ተብሎ የሚታሰብበት ማለት ነው። ሶ ዘስ ጂኦሎጂካል ታይም ዲቪዥን ቤዚካሊ ዲፈር ፍሮም ኢች አዘር ኢን ሰች ካራክተሪስቲክ አዝ ዜር ሪላቲቭ ፖዚሽን ኦፍ ላንድ ኤንድ ሲስ ዘ ካይንድ ኦፍ ክላይሜት ኤንድ ሞስት ኢምፖርታንት ካይንድ ኦፍ አኒማል ኤንድ ፕላንትስ። እነዚህ እንግዲህ እያንዳንዱ ኢራ ፕሪካምብሪያ፣ ፓሌዞይክ፣ ሜሶዞይክ፣ ሴኖዞይክ ያልናቸው እያንዳንዱ በየራሳቸው ካራክተር ይለያሉ። ፎር ኤግዛምፕል በዛን ጊዜ ላንድና ሲ የት ጋር እንደነበረ ደግሞ የአየሩ ሁኔታ በዛን ጊዜ የነበረው ምን ይመስላል የሚለውን ምን አይነት አኒማልና ፕላንቶች በዛን ሰዓት ነበሩ የሚለውን እነዚህ ይለያያል ማለት በእያንዳንዱ ጊዜ ነበረ ማለት ነው። ሶ ጂኦሎጂካል ታይም ኢዝ ዲፊካልት ቱ ሜጀር ፕሪሳይስሊ ኦር አኪሬትሊ ሜጀር ለማድረግ ደግሞ ይሄን አስቸጋሪ ማለት። ስለዚህ ኤጅ ቴክኒክን ዴቲንግ ቴክኒክን በምናይበት ጊዜ ሁለት አይነት ቴክኒክ አለ። የኤጅ ኦፍ ሮክን ለማየት ማለት ነው ሁለት አይነት መንገድ አለ፣ ሪላቲቭ እና አብሶሊት ኤጅ የሚባል ማለት ነው። ሪላቲቭ ኤጅ የምንለው ስሙም እንደሚያስረዳው ከሆነ ነገር አንጻር ነው የእሱን ኤጅ የምናየው ማለት ከሆነ ነገር አንጻር ነው። ሪላቲቭ ዴት ዩዚንግ ጂኦሎጂካል ኤቪደንስ አሳይን ኮምፓሬቲቭ ኤጅ ኦፍ ፎሲልስ ማለት ነው። የሆነ አሁን ፎር ኤግዛምፕል ከፎሲሎች ኤጅ አንጻር ነው ያን ሮክ ኤጅ ዴት የሚደረገው ማለት ነው። ትኖ ዘ ሪላቲቭ ኤጅ ኦፍ ሮክ ዋን ዌይስ ቱ ቱክ ኤኒ ፎሲል ዘ ሮክ ሜይ ኮንቴን ማለት ነው። ሶ የሪላቲቭ ኤጅ ኦፍ ድንጋይ የሮክን ለማወቅ ምንድነው የሚደረገው? ከሮኩ ጋር ያለ የፎሲሉን ኤጅ ማወቅ ብቻ ነው። ያን ኤጅ ሲታወቅ ስለዚህ የሮኩም ኤጅ ያን አካባቢ ነው ተብሎ ይገመታል ማለት ነው። ኢፍ ኤኒ ኦፍ ዘ ፎሲልስ አር ዩኒክ ቱ ዋን ኦፍ ዘ ጂኦሎጂክ ታይም ፔሪድስ ዘን ዘ ሮክ ዋስ ፎርምድ ዲዩሪንግ ዘ ፓርቲኩላር ታይም ፔሪድ ማለት ነው። ስለዚህ የሆነ ፎሲል የሆነ ጂኦሎጂክ ታይም ጊዜ የነበረ ከሆነ በዛ ፔሪድ ደግሞ የነበረ ሮክ አለ። ስለዚህ የሮኩም እድሜ ያን አይነት ይሆናል ማለት ነው። ዘ ሰከንድ ዌይ ኢዝ ቱ ዩዝ ዋት ኢዝ ኦን ዘ ቶፕ ኦፍ ኦልደር ሪክ ነው። ሁለተኛው የሪላቲቭ ደግሞ መንገድ እዛ ኦልደር የሆነ ሮኩ ላይ ምን ይገኛል፣ ሮኩ ላይ የሚገኙ ነገሮች እድሜያቸው ይሰላል ማለት ነው። ዌን ዩ ፋይንድ ሌየር ኦፍ ሮክስ ኢን ክሊፍ ኦር ሂል ሳይድ ያንገር ሮክስ አር ኦን ዘ ቶፕ ኤንድ ኦልደር ሮኮች ከታች በኩል ይሆናል ማለት ነው። በዛም ሊታይ ይችላል። ሁለተኛው ደግሞ አብሶሉት ዴቲንግ የሚባለው ኦልሶ ናኗስ ራዲዮ ሜትሪክ ቴክኒክ ይባላል። ራዲዮ ሜትሪክ ቴክኒክ ማለት ራዲዮ አክቲቭ የሆኑ ኤሌመንቶችን በመጠቀም እነዛ ድንጋይ ላይ የሚገኙትን በእነሱ በመጠቀም ነው። ሶ ይህ ዴቨሎፕ የሆነው ደግሞ ራዲዮ አክቲቪቲ በ1896 ዲስከቨር ከተደረገ ባለ ነው። እኚህ ዩራኒየም እና ቶሮኒየም የተባሉ ኤሌመንቶች ዲኬድ ናቹራሊ ፎርም ዲፈረንት ኤሌመንትስ ኦር አይዞቶፕ ኦፍ ዘ ሴም ኤሌመንትስ። ኤቭሪ ራዲዮ አክቲቭ ኤሌመንት ሰዓት የራሱ የሆነ ሃፍ ላይፍ አለው። አት ዘ ኤንድ ኦፍ ዘ ፔሪድ ኮንስቲቱቲንግ ዋን ሃፍ ኦፍ ዘ ኦሪጂናል ኳንቲቲ ኦፍ ራዲዮ አክቲቭ ኤሌመንት ሳዝ ዲኬ ይሆናል። ከዛ አፍተር አናዘር ሃፍ ላይፍ ሃፍ ኦፍ ዋት ወስ ሌፍት ሃፍ በግማሽ እየቀነሰ ይመጣል ማለት ነው። ቃስ ያለ ሃፍ ላይፍ ስላላቸው ይህም ደግሞ የራዲዮ አክቲቭን ተጠቅመን የምናውቅበት መንገድ ካርበን 14 ቴክኒክ እና ፖታሽየም አርገን ቴክኒክ የሚባል አለ። ካርበን 14 ቴክኒክ አፖን ኦርጋኒዝም ዴዝስ ካርበን 14 ቢግንስ ቱ ዲሰንትግሬድ አት ናውን ሬት ማለት ነው። ኦርጋኒዝሞች በሚሞቱበት ጊዜ በሚታወቅ ሬት ምን እየሆነ ይመጣል? ዲሰንትግሬድ እየሆነ ይመጣል ካርበን 14 ማለት ነው። ኤንድ ኖ ፈርዘር ሪፕሌስመንት ኦፍ ካርበን ፍሮም አትሞስፌሪክ ካርበን ዳይኦክሳይድ ካን ቴክ ፕሌስ ማለት ሶ ካርበን 14 ሃፍ ላይፉ 5730 ዓመት ይቆያል። በዚህ መንገድ እስቲሜት ይደረጋል። ፖታሽየም አርገን ሜተድ የሚባለው ዋይድሊ ዩዝድ ፎር ዴቲንግ ነው። በስፋት የምንጠቀመው ላይ ፖታሽየም አርገን ቴክኒክ የሚባለው ነው። ጂኦሎጂስትስ አር ኤብል ቱ ዴት ኢንታይር ሮክ ሳምፕል ኢን ዲስ ዌይ ቢኮዝ ፖታሽየም 40 ኢዝ አባንደንት ኢን ሚካስ ፌልድስፓርስ ኤንድ ሆርናብልስ በእነዚህ ላይ ሆርንብሌንድስ ላይ ስለሚገኝ ይህን መንገድ ነው ማለት ነው በስፋት የሚለው። ስለተከታተላችሁን እንግዲህ ይህን ፓርት እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን መስጠት ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ መልካም ጊዜ